እንደምን አላችሁ? ሰላም ነው? ጌታ ስም የተባረከ ይሁን። ባለፈው ሳምንት ጀምረን ያቆምነው ፓርት ቀጥላለን ማለት ነው። ማለት ሁለት ላይ የክርስቶስ ትምህርት መጽሐፍ ቅዱሳዊ መሰረቶች ምንድናቸው ብለን የብሉይ ኪዳኑን ገጽታ እያየን ነበር የነበረው። ዛሬ ደግሞ የአዲስ ኪዳኑን እንሄዳለን። ነገር ግን ለማስታወስ ያክል የብሉይ ኪዳኑን ሐሳብ እናንሳና ብሉይ ኪዳኑን በአንድ መቋጫ ሐሳብ ወደ አዲስ ኪዳን ይሻገራለሁ። የብሉይ ኪዳን ነገር መለኮትን ስናነሳ ወይም ከክርስቶስ ጋር የተያያዘውን ነገር መለኮት ስናነሳ ብሉይ ኪዳን ስለ ክርስቶስ በቀጥታ ባይናገርም መላው ይዘቱ ግን ወደ ክርስቶስ የሚያመለክት የመሲሐዊ መጠባበቅ መንፈስ የተሞላ እንደነበረ አንስተን ነበረ። ከዛ ስናነሳ እንግዲህ አንደኛው የመሲሐዊ ትንቢቶች ነበሩት ብለን ነበር ያነሳ ነው። ስለ መሲሐዊ ትንቢት ስናነሳ የመጀመሪያው ተስፋ በዘፍጥረት ምዕራፍ 3 ቁጥር 15 ላይ የተጠቀሰው ነው። በዚያ እንግዲህ የሚታወቅ ጥቅስ ነው። በሴቱ ዘርና በእባቡ ዘር መካከል ስላለው ጦርነት ያነሳና የእባቡን ዘር ራሱን እንደሚቀጠቅጠው የሚመጣው መሲህ የተበሰረበት ነው። ከዛ በኢሳይያስ 7:14 ላይ ድንግል እንደምትጸንስና ስሙ አማኑኤል እንደሚሆን ወይም እግዚአብሔር በመካከላችን እንደሚሆን የተነገረው ተስፋ ነው። እዛው ኢሳይያስ ምዕራፍ 9 ላይ ደግሞ ያ የሚመጣው መሲህ በመካከላችን አማኑኤል የሚሆነው ዝም ብሎ አይነት ሰው ሳይሆን ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ የሚጠራ ነው ብለን እግዚአብሔር የተባረከ ይሁን። አምላክ ነው እና በደንብ አድርጎ ነው የገለጠው። ከዛ ደግሞ የትውልዱ ስፍራ ተነግሮ ነበረ። መሲሁ በቤተልሔም እንደሚወለድና አወጣጡም ደግሞ ከጥንት ከዘላለም እንደነበረ ዘላለማዊነቱን አሁን በቤተልሔም ይወለዳል ብቻ ሳይሆን በቤተልሔም የሚወለደው የተወለደ ጊዜ መነሻ ወይም ደግሞ ጅማሬ ያለው ነው ሳይሆን ይሄ በቤተልሔም የሚወለደው ከዘላለም የነበረ ነው። ሃሌሉያ! ዘላለማዊ ነው። ድንገታዊ ክስተት ወይም መነሻ ያለው ፍጡር ሳይሆን የፍጥረታት ሁሉ መገኛ ዘላለማዊ ነው የሚለውን ሐሳብ በደንብ አብስሮልን ነበረ። ከዛ ቀጥለን ያነሳ ነው ምሳሌዎችና ጥላዎች ስናነሳ አዳም የመጀመሪያው የሰው ዘር ራስ እንደነበረ ክርስቶስ ደግሞ የአዲስ ኪዳኑ ሕዝብ ራስ እንደሆነ በሮሜ ምዕራፍ 5:14 ላይ የተጠቀሰው ሐሳብ የመጀመሪያው አዳም ኋለኛው አዳም ብሎ ክርስቶስን የሮሜ ጸሐፊ አብራርቶልናል። ስለዚህ አዳም ጥላው ነበር ማለት ነው። ሙሴ በተለይ ከነብይነቱ ጋር ተያይዞ ነብይና የእግዚአብሔር ሕዝብ ነፃ አውጭ ነበረ እና ሊቀ ነብይ ነበር። ክርስቶስ ደግሞ የነቢያት ሁሉ ቁንጮ የሆነው እንደሆነ እንዳንተ ያለ ነቢይ ከሕዝብ መካከል ከአንተ መካከል ከሕዝብ መካከል አስነሳለሁ ያለውን ሐሳብ ተጠቅሶ ታገኛላችሁ። ይህም ደግሞ ሙሴ ጥላ ነበር ማለት ነው። ሌላው ዳዊትን ያነሳ ነው። ከመሲሐዊ ንጉስነት ጋር ተያይዞ የብሉይ ኪዳን ጥላ ነበረ ማለት ነው። ከዛ የመስዋዕቱ ስርዓቶች በቅድስተ ቅዱሳን ውስጥ በቅድስት ውስጥ የሚደረገው ያ የመስዋዕት ስርዓት ሁሉ ሊመጣ ያለው የመሲሁ ጥላ ነበር አለ። የመጨረሻው ሳክሪፋይስ ለእግዚአብሔር የቀረበ መስዋዕት ማን ነው? ክርስቶስ ነው። ራሱን አለ ለእግዚአብሔር ያቀረበ እንደ ንጹህ በግ ራሱን ለእግዚአብሔር ያቀረበ አንድ ጊዜ በመስዋዕት ለዘላለም ሰዎችን አርነት ያወጣ መሲህ ነበረ። እግዚአብሔር የተባረከ ይሁን። ሳምንት ያላነሳው እሷን ሐሳብ አንስቼ ነው ወደ አዲስ ኪዳን የምሄደው። ሶስተኛው ዛሬ የምናነሳው ክርስቶስን አስቀድመው የሚጠቁሙ ማዕረግና ሚናዎች ነበሩት። ማዕረግ ነበረው፣ ደግሞም በማዕረጉ ወይም ደግሞ በነበረው የማዕረግ ስም የሚፈጽማቸው ሚናዎች ነበሩት። ሶስት ነገሮች ናቸው። አንደኛው በብሉይ ኪዳን የጠቀሰው አገልጋይ ነው ይለናል። ሰፈሪንግ ሰረቫንት፣ ሰፈር ያደረገ ሰረቫንት ነው፣ አገልጋይ ነበረ። በተለይ በኢሳይያስ ምዕራፍ 53 ላይ ተጠቅሶ የምትመለከቱ ነው። መሲሁ ስለ ሰው ልጆች ኃጢአት መከራን የሚቀበል አገልጋይ እንደሆነ ይነግረናል። ኢሳይያስ 53 ላይ እንወደው ዘንድ ደምግባት የለውም፣ ባየኑ ጊዜ እንወደው ዘንድ ደምግባት የለውም፣ ከደረቅ መሬት እንደ ቡቃያ አድጓል ይልና የሕማም ሰው ደዌን የሚያውቅ ነው፣
ተመቶ ከሕያዋን ምድር እንደተወገደ ማንም አላስተዋለም። እሱ ግን ስለ መተላለፋችን አለ ቆሰለ፣ ደቀቀ። የደህንነታችን ተግሳጽ በእርሱ ላይ ነበር እና ፍጥረት ሁሉ እንዲድን ኢየሱስ ክርስቶስ አገልጋይ ሆኖ እንደመጣ ወይም በመከራ ያለፈ አገልጋይ እንደነበረ የብሉይ ኪዳን ትንቢት ይጠቁማል። ስለዚህ ክርስቶስ ኢየሱስ በአዲስ ኪዳን ከመጣ በኋላ ይሄን ነው የፈጸመው። ያን የተነበረው ትንቢት በዚህ ፓሽን ኦፍ ክራይስት በምንለው በትክክል የምንመለከተው እሱ አጋዥ የሌለው እየወደቀ እየተነሳ ደሙን እያፈሰሰ እንደ ተራሰው ሰማይና ምድርን የፈጠረ ጌታ እየተጎተተ እንደ ወንበዴ መስቀል ላይ ተሰቀለ። አገልግሎት ነው። እኔና እናንተን ከገሃነም እሳት ያተርፈን እርሱ ስለኛ ወሰቆለ። ያቤ ተባረከኝ ወገኖቼ። ይሄ እውነት ሲገባን ነው ክርስትና የሚጥመን። ክርስቶስ አቅም ስላጣ ሳይሆን ጉልበት ስላጣ ሳይሆን ስለማይችል ሳይሆን የመጣበት ዓላማ አገልጋይነቱ ዘ ሰፈሪንግ ሰርቫንት ነው። ሰፈር እያደረገ መከራ እየተቀበለ ሲሰርቡት አልተሳደበም፣ ሲመቱት አልዛተም፣ የሚያደርጉትን አያውቁምና ይቅር በላቸው እያለ ወደ መስቀል የተጓዘ። ሃሌሉያ። አንደኛው አገልጋይነት። ሁለተኛው ብሉይ ኪዳን የተጠቀሰው የሰው ልጅ የሚል ተጠቅሷል። ይሄ በዳንኤል ምዕራፍ 7 ቁጥር 13 ላይ የምታገኝ በዳንኤል መጽሐፍ የተጠቀሰ ነው። የሰው ልጅ ይሄ ደግሞ መለኮታዊ ስልጣን ያለውና የዘላለም መንግስት የሚቀበል ሰማያዊ አካል ያለው አምላክ መሆኑን የሚያረጋግጥ። ይሄ የሰው ልጅ የሚባለው ክርስቶስ በስጋ በመጣ ጊዜ ብቻ አይደለም። በጣም ክርስቶስ በምድር ላይ በነበረበት አገልግሎት ውስጥ ከሚወደው ስም አንደኛው ምንድነው? የሰው ልጅ። ሁሌም የሰው ልጅ የሚለው በጣም ነው የሚወደው። አማኑኤል መሆኑ ይወደዋል እኛን ለማዳን ስለሆነ። ግን ዳንኤል በራእይ አይቶ ነበረ የሚመጣው መሲህ የሰው ልጅ ነው። ሰን ኦፍ ማን የሰው ልጅ ነው። ይሄ መለኮታዊ ስልጣን ያለው የዘላለም መንግስት የሚቀበል ሰማያዊ አካልን የሚያመለክት ነበር። ሶስተኛው በብሉይ ኪዳን የተጠቀሰው የማዕረግ ሚናዎቹ ንጉስ። ይሄ መዝሙር ምዕራፍ 2 ላይ ያለውን ስትመለከቱ በደንብ ታገኛላችሁ። በጽዮን ተራራ ላይ የሚነግስና አሕዛብን ሁሉ የሚገዛ መሲሐዊ ንጉስ እንደሚመጣ ትንቢት ተነግሯል። ይህን እንዲያውም የዕብራውያን ጸሐፊ በደንብ አዲስ ኪዳን ላይ ሲያብራራው ይህ ስለማን የተናገረ ይመስላችኋል? ሥጋዬ መበስበስን ያይ ዘንድ በሲኦል አትቶም በመቃብር አትቶም ብሏል። ይህን ነቢዩ ዳዊት ስለማን የተናገረ ይመስላችኋል አለና የዳዊት መቃብር እስካሁን ድረስ በእኛ ዘንድ አለ። ስለዚህ ዳዊት አሁንም መቃብሩ በእኛ ዘንድ ካለ ስለማን የተናገረው ማለት ነው? ስለ ክርስቶስ ኢየሱስ ነው። ይህም ብሎ ነው የዕብራውያን ጸሐፊ የሚያብራራው። እና ዳዊት በመንፈስ ተረድቶ ኢየሱስ ክርስቶስ ከሙታን የሚነሳ በጽዮን ተራራ ላይ በንግስና የሚነግስ አሕዛብን ሁሉ የሚገዛ የሚመጣ ንጉስ እንዳለ በደንብ ተናግሯል። ስለዚህ ብሉይ ኪዳን በዋናነት ያወራው ስለሚመጣው ምን ነበር ማለት ነው? መሲህ። ወደ አዲስ ኪዳን የአዲስ ኪዳን ስነ መለኮታዊ መሰረት ምንድን ነው? ስለ ክርስቶስ ስናነሳ የአዲስ ኪዳን ክሪስቶሎጂ ወይም የአዲስ ኪዳን በብሉይ ኪዳን የተነገሩ ተስፋዎች ፍጻሜ ያገኘበት የክርስቶስ ማንነት በግልጽ የበራበት ክፍል ነው። አዲስ ኪዳን ክርስቶስ ማን ነው የሚለውን በደንብ አብራርቶ አሳይቷል። ብሉይ ኪዳን ላይ ጥላውን ነው የሚነግረን። መሲህ ይመጣል። ያው እንደምታውቁት ሬቨሌሽን ምለው ፕሮግሬሲቭ ነው። ይሄ መገለጥ ምለው እያደገ ይመጣል። የብሉይ ኪዳን ሰዎች ይመጣል ነው ያሉት። አዲስ ኪዳን መጣ ይለንና ይመጣል ይለናል። መልእክቶች ደግሞ የሚመጣው ጌታ እንዴት እንደሚመጣ ስንት አይነት ምጽአት እንዳለው ፍጉርና ግልጽ ምጽአቱን ይነግሩናል። የራእይ መጽሐፍ ደግሞ የሚመጣው ንጉስ በምድር ላይ 1000 ዓመት ይነግሳል ብሎ ይነግራል። ስለዚህ እየጨመረ ነው ማለት ነው። ፕሮግሬሲቭ እየሆነ ነው የመጣው መገለጡ። ስለዚህ በአዲስ ኪዳን ስነ መለኮት ውስጥ ስትመለከቱ
አዲስ ኪዳን ስለ ክርስቶስ የሚሰጠው ምስክርነት ተራማጅና ሁለንተኛ ወይም ፕሮግሬሲቭ ነው፣ አዳጊ ነው። ከምድራዊ ታሪክ ጀምሮ እስከ ዘላለማዊ ንግስናው ድረስ የአዲስ ኪዳን መጽሐፍ በደንብ ክርስቶስ ማን እንደሆነ ይነግራል። እነሱ ነው አሁን ዛሬ ምን ተራማጅ ነው ያልኳችሁ፣ ፕሮግሬሲቭ ነው። መገለጡ እያደገ እየበራ ይሄዳል። ግን ከብሉይ ኪዳኑ ይልቅ አዲስ ኪዳኑ ክርስቶስ ማን እንደሆነ በደንብ አብራርቶ አሳይቶናል። ክርስቶስ የመጀመሪያው የምንመለከተው ክርስቶስ በወንጌላት እንዴት ነው የተገለጸው? ወንጌላት ክርስቶስ እንዴት ነው የሚያብራሩልን? በዋናነት ክርስቶስን ወንጌላት የሚያብራሩት ማንነቱን ይነግሩናል፣ ትምህርቱን ይነግሩናል፣ ተአምራቱንና ተልእኮውን ይነግሩናል። ማንነቱን ይነግሩናል፣ ትምህርቱን ይነግሩናል፣ ተአምራቱንና ተልእኮውን ይነግሩናል። አራቱም ወንጌላት የክርስቶስን ታሪክ፣ ሕይወትና አገልግሎት መሰረት የሚጥል አስተምሯል። ስለዚህ አዲስ ኪዳን ስታጠኑ፣ ወንጌላትን ስታጠኑ እነዚህን ጭብጦች ታገኛላችሁ። ለማንነቱ፣ ስለ ትምህርቱ፣ ስለ ተአምራቱ እና ስለ ተልእኮው ይነግረናል። በየተራ እናያቸው። ስለ ማንነቱ አዲስ ኪዳን መልእክቶች ሲነግረን ወንጌላት ኢየሱስን እንደ መሲህ፣ እንደ የእግዚአብሔር ልጅ እና እንደ የሰው ልጅ ገልጠውታል። ሁሉም ታገኛል። አዲስ ኪዳን መጽሐፍ ወንጌላት ስታነቡ ኢየሱስ ክርስቶስ መሲህ ነው ይላቸው። ያ የብሉይ ኪዳን ሰዎች እየተተነበየላቸው ይጠባበቁት የነበረው በአዲስ ኪዳን የተገለጠው ኢየሱስ ክርስቶስ ማን ነው ስትሏቸው አዲስ ኪዳን መልእክቶች ወንጌላት መሲህ ነው ብሎ ይነገራል። መሲህ ነው። አይ መሲህ ብቻ አይደለም እና ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ሃሌሉያ! ይህ ልጅነቱ ዘላለማዊነት ነው። እሱን የሚቀጥሉ ሳምንታት ነው። ልጅነቱ ክስተት አይደለም፣ ከዘላለም ነው። አንድ ልጁም ከአባቱም ዘንድ የሆነውን ክብር ምን አደረገን? አየን ይላል። አንድ ልጅ the only begotten son ክርስቶስ ነው። አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። እግዚአብሔር አንድያ ልጅ ኢየሱስ ነው። እኛ ሁላችን ልጆች ነን፣ ግን በማደጎ ነው ልጅ ሆነ፣ በማመን ልጅ ሆነ። የእግዚአብሔር አንድ ልጅ ነው ያለው። ልጅነቱ ግን የሚያንስ የተፈጠረ የተወለደ የተገኘ ማለት ሳይሆን ከአብ ጋር የተካከለ ማንነት ያለው ልጅነት ነው። አብ ከዘላለም አባት ነው፣ ወልድ ከዘላለም ልጅ ነው። ስለዚህ የእግዚአብሔር ልጅ መሆኑን በደንብ አድርጎ የአዲስ ኪዳን መጽሐፍ ያብራሩናል። በጣም የሚገርማቸው ብቻ አይደለም እና ይሄ ብቻ ነው አይ አይደለም ይላቸዋል ወንጌላት። ኢየሱስ ክርስቶስ የሰው ልጅም ነው። መጽሐፍትን ስናጠና የሰው ልጅነቱን ይነግረናል። ከድንግል ማርያም የተወለደ 9 ወር ተረግዞ የተወለደ ከወንድና ከሴት ፈቃድ ውጭ በእግዚአብሔር ዘላለማዊ ችሎታ የተወለደ ልጅ፣ የሰው ልጅ ይወደዋል። እሱ የሰው ልጅ የሚለው በስጋና በደም የተካፈለ የሰው ልጅ ስለሆነ በእኛ መልክ ተገለጠ እንጂ ሰው ነው፣ እኔም ሰው ነኝ። ማጋነንት አውጥቷል፣ እኔም ማጋነንት አውጥቻለሁ። እሱም እንትን አድርጓል፣ እኔም አድርጌያለሁ። ስለዚህ እኔና ኢየሱስ እኩል ነን ለሚለው አለ። ይሄ ጤና ያነሰው አስተሳሰብ። እኛ አጋንንት ብናወጣ በማስም ነው ያወጣ ነው እሱ አጋንንትን የሚያወጣው ግን ነው ስልጣኑ ነው። እሱ ታምራት ቢያደርግ በማንነቱ ነው። እኛ አጋንንትን ብናወጣ እኛ ታምራት ብናደርግ በስሙ ነው። እንዴ ምን አገናኘን? እኛና እሱ እንዴት እኩል እንሆናለን? ግን የሰው በስጋና በደም በመካፈል የኔና የናንተ ኃጢአት እንዲወገድና ከእግዚአብሔር ጋር የዘላለም እርቅ እንድናደርግ ኢየሱስ ክርስቶስ ስለኛ ሰው ሆነ። ስለዚህ ማንነቱ ስናነሳ መሲህ፣ የእግዚአብሔር ልጅ፣ የሰው ልጅ የሚሉ ሐሳቦችን በእነዚህ አራት ወንጌላት በደንብ ታገኛል። በዋናነት አራት ወንጌላት የሚያተክሩበትን ልንገራቸው። የማቴዎስ ወንጌል የሚያተክረው ኢየሱስ ክርስቶስ ንጉሥ ነው ይለናል።
ጠቅላላ ከመጀመሪያ እስከ ብታዩ የተወለደው የአይሁድ ንጉሥ ወዴት አለ የሚል ነው በአብዛኛው። ሲሞት መስቀል ላይ እሺ የአይሁድ ንጉሥ። ማቴዎስ የሚያወራው የክርስቶስን ንጉሥ ነው። ከዳዊት ዘር የሚመጣው ከይሁዳ ነገድ የሆነው ኢየሱስ ክርስቶስ ንጉሥ መሆኑን በደንብ አብርቶ ይሰጣል። ማርቆስ ወንጌልን ስታነቡ ደግሞ ኢየሱስ ክርስቶስ አገልጋይ ነው ይለናል። ከመጀመሪያው እስከ መጨረሻው አጋንንት አወጣ፣ ፈወሰ፣ አስተማረ፣ ነፃ ወጣ ነው። በአጠቃላይ አገልጋይነት ዘ ሰፈሪንግ ሰርቫንት ያለው መከራ እየተቀበለ እየተገፋ እየተሰደበ ግን ህዝብን ለማገልገል በህዝብ መካከል የተገኘ ጌታ መሆኑን ማርቆስ በደንብ ይነግራል። ሉቃስ ላይ ደግሞ ተመልከቱ። ሉቃስ የሰው ልጅ ነው በጣም የሚወደው፣ ሰብአዊነቱ ነው የሚያጎላው። ከድንግል ማርያም የተወለደውን በሰዎች መካከል በቁመትም በጥበብም በሞገስም በእግዚአብሔርም በሰው ፊት አደገ የተባለ ሲያድግ የታየ እንዴ ይሄ የወንድሞቹ በእኛ ዘንድ ያሉ ምናምን የተባለ የጠራቢው ልጅ አይደለ እንዴ የተባለ ልጅነቱ ሰውነቱን በደንብ አጉልቶ ያሳይ። በነ ማርያም ቤተሰብ ውስጥ እንደ ሰው የተመላለሰና ያደገ ሰብአዊነቱን በደንብ አድርጎ ሉቃስ ያሳይ። ዮሐንስ ወንጌል ላይ መጡ ደግሞ ዲቲዮን መለኮትነቱ ኢየሱስ ክርስቶስ መለኮት ሲጀምር ራሱ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ይዘራል። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ሁሉ በእርሱ ተፈጥሯል፣ ሁሉ በእርሱ ተጋጥሟል። ኦምኒ ፕሬዘንት መሆኑን፣ ኦምኒ ፖተንት መሆኑን፣ አልፋ ኦሜጋ መሆኑን፣ ሆሞ ውሲዮን መሆኑን፣ ከአብ ጋር የተካከለ ማንነት ያለው ዘላለማዊ አምላክ መሆኑን ነግሮ ነው የሚጀምረው። ወረድልና ስጋ የለበሰው ቃልም ስጋ ሆነ፣ ጸጋን ኑረት ተሞት በእኛ አደረን። ዝቅ ይልና እግዚአብሔርን ያየው አንድስ እንኳ የለም። በአባቱ እቅፍ ያለው አንድ ልጁ ተረከው። በአባቱ እቅፍ ያለው ማለት ሲባል እንደ ሕፃን ልጅ እሽሹ የሚባል ልጅ ማለት አይደለም። ጋድስ ፌሎሺፕ ማለት ነው። በአብና በወልድ በመንፈስ ቅዱስ መካከል ያለውን ዘላለማዊ ዝምድና ህብረት የሚያወራ ክፍል ነው። እግዚአብሔርን ተንትኖ ያሳየን ያሳወቀን ያብራራልን ማን ነው? ኢየሱስ ክርስቶስ። ስለዚህ የዮሐንስ ወንጌል ስታነው በዋናነት የሚያተኩረው ኢየሱስ ክርስቶስ መለኮት ነው። ያቤ የተባረከ ይሁን። ትምህርትና ተአምራቱ ደግሞ ተመልከቱ። በእነዚህ በወንጌላት ውስጥ ትምህርትና ተአምራቶች አሉ። ትምህርቶቹ ትኩረታቸው የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ቀርባለች ንስሐ ግቡ የሚል፣ ስትድኑ የእግዚአብሔር መንግስት ትወርሳላችሁ የሚል ነው። የእግዚአብሔር መንግስት በመካከላቸው መሆናቸው የእግዚአብሔር መንግስት መቅረቧን በእግዚአብሔር መንግስት ውስጥ የመኖር እድል ፋንታ ለሰው ልጆች እንደተከፈተ የሚያውጅ ትምህርት ነበረ። ትምህርቶቹ ትኩረታቸው እዛ ተቀደሱ ቢል ተመለሱ ቢል እመኑ ቢል ተከተሉ ቢል በዋናነት የእግዚአብሔር መንግስት እንድትወርሱ እዛ ጋር የተያያዘ። ተአምራቶቹ ደግሞ ብትመለከቱ በተፈጥሮ ላይ በበሽታ ላይ በአጋንንት ላይ ተገልጠዋል። መለኮታዊ ስልጣኑ ተገልጧል። ተፈጥሮ ይላችኋል ማርቆስ 4 ላይ ይመስለኛል አይደል? ማርቆስ 4 ላይ ወደ ማዶ ተሻገሩ አላቸውና እነሱ ተሻገሩ። እሱ ግን ማዕበል ማንገላታት ጀመረ መሃል ላይ። እሱ ግን እያደረገ መጣ፣ በውሃው ላይ እየተራመደ የመጣበት ሁለት ቦታ ታገኛላችሁ። ሌላ ጊዜ ደግሞ በመርከቡ ውስጥ ተኝቶ እነሱ እየተጓዙ ሳለ መርከቡ ምን አደረገ? ተናወጠ። ስንጠፋ አይገድህም ምን አሉ። ከዛ ዝም በል ጸጥ በል ሲለው ማዕበሉ ልኩን ያዘ። ስርዓቱን ሲይዝ ወዲያው ደግሞ ፈሩ ይልና እዚህ ላይ ተመልሰው ደግሞ አምላክን ፈሩ። ንፋሱና ወጀቡ የሚታዙለት ይሄ ማን ነው ብለው ፈሩ። እዚህ ላይ መለኮትነቱ ነው። ቀድሞ ያስፈራቸው ማዕበሉ ነው። ስለዚህ ኢየሱስ ክርስቶስ በተፈጥሮ ላይ ስልጣን ያለው አምላክ መሆኑን ይነግሩናል፣ ወንጌላት ይነግሩናል። መለኮትነቱን ያሳይማል። በበሽታ ላይ ድውያንን ሁሉ ወደ እርሱ አመጡ፣ እርሱም ፈወሳቸው። ምንም ወደ እርሱ መጥቶ የማይፈወስ አልነበረም። በአጋንንት የታሰሩ ሰዎችን ያመጣሉ፣
ወይም የገጠሙትን ባጋንንት የታሰሩ ሰዎች ምን ያደርግ ነበረ? ይፈውሳቸው ነበር። የጌርጌሶኖስ ሰውዬ በደንብ ጥሩ ምሳሌ ነው አይደል? ያ ሰንሰለት የበጣጠሰ ሰውነቱን የሚቦጫጭር በሰፈር በመቃብር የሚኖር በሰፈር ማንም እንዲያልፍ የማይፈቅድ ያን ሰው አእምሮውን መልሶለት በሰላም እንዲኖር ያደረገ ፈዋሽ አምላክ ይላቸዋል። ያ ረጅም ዓመት ሽባ የነበረ ማንም ሊረዳው የማይችል ጣራ ነድለው ወደ ታች ያስገቡት ሰው ጌታ አካሉን ብቻ ሳይሆን ነፍሱን ነበር ይፈውስ ይላቸዋል። ኃጢአትም ምን አለችው? ተሰረየ ይችላል። ይህ ኃጢአትም ማሰረይ የሚችል ማን ነው አሉ። ከአንዱ ከእግዚአብሔር በቀር። አዎ ወንጌላት የሚነግሩን ይሄ የሚፈውሰው ጌታ ኃጢአትን ማሰረይ የሚችል አምላክ ነው። ኢየሱስ ክርስቶስ አምላክ መሆኑ ወንጌል በደንብ አድርጎ ነው። ተልኮ ላይ ስትመጡ ደግሞ የወንጌላት መደምደሚያ የክርስቶስ የማዳን ተልኮ በሞቱና በትንሣኤው መፈጸሙን ይነግሩናል። ተፈጸመ። የቤተ መቅደስ መጋረጃ ከላይ እስከታች ተተረተረ፣ ወደ ውስጥ መግባት ሆነል። እግዚአብሔር የተባረከ ይሁን። የእግዚአብሔር ተልኮ ይሄ ነው። ልጁን ኢየሱስን ለሰው ልጆች መድኃኒት እንዲሆን አሳልፎ መስጠት፣ መስቀል ላይ በመሞት ተፈጸመ በማለት የተዘጋውን የመቅደስ ስርዓት ከፈተው፣ ወደ ውስጥ መግባት ሆነልን። እግዚአብሔር የተባረከ ይሁን። ታውቃላችሁ የተቀደደው መጋረጃ እኮ በጣም በሰው እጅ የሚቀደድ አይደለም። ከ3 እስከ 5 ሴንቲሜትር ውፍረት ያለው መጋረጃ ተፈጸመ ሲል ተቀደደ፣ እኛ መግባት ሆነልን፣ ወደ ውስጥ እንድንገባ ያገዘን። ስለዚህ ወንጌላት በደንብ አድርጎ ይሄን አብራቱ ያስረዱ። ወንጌላችሁን አንብቡ እንጂ የክርስቶስን ማንነት እዛ ውስጥ አገኙ። ሐዋርያ ሥራ እንዴት ያደርጋል? አሁን ፕሮግሬሲቭ ነው ብያችኋለሁ። እያደገ አይደል የመጣው መገለጡ። ሐዋርያ ሥራ ላይ ሲመጡ ደግሞ ሐዋርያ ሥራ ላይ በዋናነት የሚያወራው ከፍ ከፍ ያለ ጌታና ትንሣኤ ያገኘ መድኃኒት ነው የሚለን። በአጠቃላይ ስራው ቡክ ስታነቡት የሐዋርያ ሥራን የሚያወራል እንደዚህ ነው። ይሄ ሐዋርያት እየሰበኩት ያለው ኢየሱስ ክርስቶስ ከፍ ከፍ ያለ ነው። የመሬት ስበት ሳይዘው ወደ ላይ ይወጣ። ከዛ ደግሞ በእያንዳንዱ ምዕራፍ ላይ የምታገኛላችሁ ትንሣኤውን ይነግረናል። የሐዋርያ ሥራ ስለ ክርስቶስ ቢነግረን ይሄ ነው። ኢየሱስ ክርስቶስ ከሞት ተነስቷል። የመሬት ስበት ሳይዘው ምን አድርጓል? ከፍ ከፍ። ሐዋርያ ሥራ መጽሐፍ በትኩረት በምድራዊ ኢየሱስ ላይ ብቻ ሳይሆን በሰማያዊው ክርስቶስ ላይ በደንብ ይነግረናል። ሞት ያልያዘው፣ ሞት ያልከለከለው፣ የመሬት ስበት ያልያዘው ወደ ላይ ይወጣ ሲላቸው ሐዋርያ ሥራ ምዕራፍ 1:11 ላይ ይህ ወደ ላይ ሲወጣ ያያችሁት እንዲሁ ተመልሶ ምን ያደርጋል? ይመጣል። ኢየሱስ ክርስቶስ ወደ ላይ የሄደ ጌታ ነው። አንድ ቀን ተመልሶ የሚመጣ ጌታ መሆኑ ይነግረናል ሐዋርያ ሥራ። በእያንዳንዱ እናንተ የሰቀላችሁት እግዚአብሔር ከሙታን ምን ያደርገው? ያስነሳው። ሐዋርያ ሥራ ምዕራፍ 7 ላይ አየዋለሁ፣ በአብ ቀኝ ቆሞ አየዋለሁ አለ እስጢፋኖስ ሲናገር። ይኸው የሞተ ሳይሆን በአብ ቀኝ የተቀመጠ ሞትን ድል አድርጎ ከፍ ከፍ ያለ ጌታ መሆኑን የሐዋርያ ሥራ በደንብ አድርጎ ነው የሚነግረን። ስለዚህ የሐዋርያ ሥራ መጽሐፍ ስትመለከቱ የሰበካ ማዕከሉ ካሪግማ የምንለው የሰበካ ማዕከሉ ተቀላችሁ የሐዋርያ ሥራ ስብከት ማዕከል እናንተ የሰቀላችሁት እግዚአብሔርም ጌታም ክርስቶስም አደረገው። ሃሌሉያ። ይኸው እናንተ ሰቀላችሁት፣ እግዚአብሔር ግን ጌታም ከዛስ ክርስቶስም አደረገው። ጌታ ነው፣ ከዛስ ክርስቶስ ማለት የተቀባ መለኮታዊ ስሙ ነው የክርስቶስ ጌታም የሁሉ ነገር ጌታ አደረገው። ሞቶ የቀረ ጌታ የለን። መቃብር ላይ ያለ ጌታ የለን፣ ከሙታን የተነሳ። ስለዚህም ነው ሐዋርያ ሥራ ስታጠኑ ክርስቶስ የቤተ ክርስቲያን ራስ እንደሆነም ደግሞ ይነግራል። ክርስቶስ በከፍታው ዙፋን ላይ ሆኖ መንፈስ ቅዱስን በመላክ ቤተ ክርስቲያን እንደሚመራና በስሙም ድል እንደሚሰጣት ተዘግቧል። ስለዚህ አዲስ ኪዳን ስታጠኑ የሐዋርያ ሥራ ስታጠኑ የስብከቱ ማዕከል የመሬት ስበት ሳይዘው የሄደው የትንሣኤውን ጌታም ክርስቶስም የተደረገውን ኢየሱስን ይሰብካል። እግዚአብሔር የተባረከ ይሁን። እርሱ የቤተ ክርስቲያን። ወደ መልእክቶች እንምጣ። አዲስ ኪዳን መልእክቶች ላይ ስትመጡ በዋናነት የሚያተክሩት ስለ ማንነቱና ስለ ስራው
የተሰጠ ስነ መለኮታዊ ትንታኔ ነው። በጣም የአዲስ ኪዳን መልእክቶች የሚያተኩሩት ቴዎሎጂካል ኢንተርፕሬቴሽንም ሰጡ፣ ስነ መለኮታዊ ትንታኔንም ሰጡ። ስለ ማንነቱ ስለ ስራው የተሰጠ ስነ መለኮታዊ ትንታኔ ነው። በጠቅላላው የአዲስ ኪዳን የክርስቶስ ነገረ መለኮት ያለው መልእክቶች ላይ ነው። በአብዛኛው በወንጌል የተነገረውን በሐዋርያት የታወጀውን በደንብ ስርዓት አስይዞ ኢየሱስ ክርስቶስን ገልጠዋል። የአዲስ ኪዳን መልእክቶች እንግዲህ መልእክት በወንጌል የተዘገቡትን ታሪኮች ስነ መለኮታዊ ትርጉም ይሰጣቸዋል። በዋናነት እነዚህ መልእክቶች የሚያተኩሩት አንደኛው የክርስቶስ የበላይነት ላይ ያተኩራል። ክርስቶስ የበላይ ነው። ለምሳሌ ቆላስይስ ምዕራፍ 1 ከ15 እስከ 20 ያለውን ክፍል ማየት ይችላል። ዕብራውያን ምዕራፍ 1 ላይ ያለውን ክፍል ማየት ይችላል። የቆላስይስ ላንብብላችሁ። ኢየሱስ ክርስቶስ ቆላስይስ ምዕራፍ 1 ቆላስይስ ምዕራፍ 1 ከ15 እስከ 20 እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ምን አድርጓል? ሁሉ እርሱም ከሁሉ በፊት ነው። ሁሉም በእርሱ ምን አድርጓል? እሱ አካሉ የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር። ቁጥር 20 ላይ 19:20 እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉት ሁሉ ለራሱ እንዲያስታርቅ ፈልጓል። እናንተም ነውርና ነቀፋ የሌላችሁ ቅዱሳን አድርጎ በእርሱ ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል ታረጋችሁ አስታረቃችሁ። ስለዚህ የክርስቶስን የበላይነት ይነግራል። ሁሉ በእርሱ ተፈጥሯል። ሁሉ በእርሱ ተገጥሟል። የተፈጠረው ደግሞ በእርሱና ለማን ነው ይላል? ለእርሱ የሁሉ በላይ ነው። እዚህ ላይ የምትመለከቱት ክርስቶስ የፍጥረት ሁሉ በኩር ወይም ጀማሪ መጀመሪያ ነው። የተፈጠረ ሳይሆን ፈጣሪ፣ የተገኘ ሳይሆን መገኛ ነው። ሶርስ ነው። አንዳንድ ሰዎች ይህን ሮንግ በሆነ መልኩ ይጠቅሱታል። የፍጥረት ሁሉ በኩር ነው ስለሚል ከፍጥረት የመጀመሪያው ፍጡር ነው ብለው ሊያስቡ ይሞክራሉ። ባለፈው እንዳነሳሁት እንደ ጆቫ ይተሳይ ኖ በሰማይ ያሉት ይሁን በምድር ያሉት ዙፋናት ቢሆኑ ኃይላት ሁሉ በማን ተፈጥሮ ይላል? በእርሱ። ሁሉ በእርሱ ነው። ለእርሱ ነው የተፈጠረው። እሱ ተፈጥሮ ሌላ ፈጠረ አይለንም መጽሐፍ። ከፍጥረት በፊት መጀመሪያ ነበረ የሚለው አርኸ የሚል ቃል ነው የሚጠቀመው። የመጀመሪያ ነው። ያ ብቻ አይደለም፣ የክብሩ ነጸብራቅ ነው። የእግዚአብሔር የክብሩ ነጸብራቅ ማን ነው? እግዚአብሔርን ያየው አንድስ እንኳ የለም። ያንጸባረቅ እግዚአብሔር ማን ነው የሚባለውን የነገረን ማን ነው? ኢየሱስ ክርስቶስ ነው። ለዚህ እኮ ነው አብን አሳየንና ይበቃናል ሲሉት እንዴ ወራት ቆም እንዴ እኔን ያየ ማን አይቷል? በቃ አንድ ነው። እኔና አንድ አይነት እኔ ውስጥ የሚንጸባረቀው ነገር የእግዚአብሔር ማንነት ያንጸባርቃል። ያ ብቻ አይደለም። እዚህ ላይ የምትመለከቱት የባህሪው ምሳሌ መሆኑን በስፋት የእግዚአብሔር የባህሪው ምሳሌ መገለጫ ይሄ አትሪቢዩትስ የምንላቸው የእግዚአብሔር ማንነት ገላጭ ነገሮች ሁሉ በማን ተገልጠዋል? በክርስቶስ መገለጥ። ከዛ መልእክቶች ስራውን በደንብ አድርገው ይተረጉማል። ጳውሎስ በተለይ ስለ ጽድቅ፣ ስለ ማስታረቅ፣ ስለ ቤዛነት የሚሰጣቸው ትንታኔዎች የክርስቶስ ሞት ለሰው ልጅ ያለውን ፋይዳ በዝርዝር እንድንረዳ የሚያደርጉን መለኮታዊ ትንታኔ ያለባቸው መጽሐፍ። ክርስቶስ ለምን ሞተ? ክርስቶስ ለምን ቤዛ ሆነ? እንዴት ቤዛ ሆነ? ቤዛነቱ ያመጣቸው በረከቶች ምንድናቸው? የሚለውን በደንብ የሚተነትኑልን ወንጌል እነዚህ መልእክቶች። የመጨረሻው መጽሐፍ የምትመለከቱት የዮሐንስ ራእይ።
ዋናነት ዮሐንስ ራእይ የሚያወራው አሸናፊና ነጋሲ ንጉስ እንደሆነ ክርስቶስ ነው። አሸናፊና ምንድነው? ነጋሲ ነው። ክርስቶስ ይነግሳል። ኢየሱስ ክርስቶስ የሚነግስ ነው። አሸናፊ ነው። አሁን በአብ ቀኝ ሲቀመጥ ተሸንፎ አይደለም ሄደው። መስቀል ላይ ስለሞት አልተሸነፈም። የተሸነፈ ይመስላል። ስለማን? ስለኛ። ኃጢአት መቀጣት ስለነበረበት ስለኛ ተቀጣ። ወደ መቃብር ወረደ። ስጋዬን መበስበስን ያይ ዘንድ በሲኦል አትተውም የተባለው ትንቢት እንዲፈጸም ንጉሳዊ ማንነቱ እንዲገለጥ ኢየሱስ ክርስቶስ በሶስተኛው ቀን ከሙታን ምን አደረገ? ተነሳ፣ ከፍ ከፍ አለ። ዮሐንስ ራእይ የሚነግረን ይሄ ነው። መጽሐፍ ቅዱስ መዝጊያ የሆነው ዮሐንስ ራእይ ክርስቶስ በመጨረሻ ክብሩ ላይ ምን አይነት መልክና ውበት እንዳለው ያሳያል። እና በጣም የሚጠቀማቸው ቃል አይደለ? አሸናፊው በግ፣ ድል የነሳው አይደል የሚለው? ለታረደው በግ ከነገድ ከቋንቋ ከህዝቦች ሁሉ ዋጅቶ ለአምላኩ መንግስትና ካህናት ያደረገን ከዘላለም እስከ ለዘላለም ድረስ ክብር ለእርሱ ይሆን። ድል ለነሳው ነው። አይታይ ታርደሃልና ከነገድ ከቋንቋ ህዝቦቹን ለአምላካችን መንግስት እንዲሆኑ ማድረግ የቻለ ብቸኛ የታረደ በግ እግዚአብሔር የተባረከ ይሆን። በዓለም ሲፈርድና ሲታደግ ይሄ ማንነቱ የተገለጠ በዓለም ላይ ይፈርዳል። ደግሞም ዓለምን ምን ያደርጋል? ይታደጋል። የሚያምንበትን ይታደጋል። የማያምንበት ላይ ደግሞ አንድ ቀን ምን ያደርጋል? በፍርዱ ላይ በነጩ ወንበር ላይ ተቀምጦ ይፈርዳል። ያ ብቻ አይደለም። የነገስታት ምን ይለዋል? ንጉስ። ምዕራፍ 1 ላይ ስትመለከቱ በጭኑ ላይ እንዲህ የሚል ጽሑፍ ተጽፎበታል ይላል። የነገስታት ንጉስ አዲሲቱ ኢየሩሳሌም ይዞ የሚመጣና ለዘላለም የሚነግስ ንጉስ እንደሆነ ይነግራል። ራእይ ምዕራፍ 19 ቁጥር 16 ላይ ሄዳችሁ ተመልከቱ። እነዚህ የአዲስ ኪዳን መጽሐፍ ይሄ ሬቨሌሽኑን ፕሮግሬሲቭ የሆነውን እያደገ የመጣውን በደንብ አድርገው ይተነትኑናል። ወንጌላት ንጉስነቱን፣ አገልጋይነቱን፣ ሰውነቱን ደግሞም አምላክነቱን ይነግረና ሐዋርያት ሥራ ደግሞ ከሙታን የተነሳ ወደ ላይ ከፍ ከፍ ያለ የትንሣኤ አምላክ መሆኑን ይነግረና በወንጌላትና በሐዋርያት ሥራ የታወጀውን ያንን እውነት ወንጌላት ቅርጽ መልእክቶች ቅርጽ አስይዘው ስነ መለኮቱን ይገነቡ። የራእይ መጽሐፍ ደግሞ ይሄ የምታመልኩትና የምትገዙለት ጌታ እኮ ዓለምን ለመታደግ የታረደ በግ ካህናት ካደረገን በኋላ ደግሞ ለዘላለም የሚነግስ ንጉስ ነው ይላል። እስኪ አሜን በሉ ባካችሁ። ሃሌሉያ! እንዲህ አይነት የተባረከ አምላክና አሁን ወደ ክፍል 3 እንሂድና ዛሬ የምንመለከተው የተወሰነ ጊዜ የምንችለውን ያክል እንሄዳለን። ደቂቃዎች አሉኝ። ክፍል 3 የምንመለከተው የኢየሱስ ክርስቶስ ማንነት the person of Jesus Christ የክርስቶስ ማንነት ላይ የክርስቶስ አምላክነት ስናነሳ እንግዲህ በሁለት ዊንግ ከፍለን ነው የምናነሳው። እሱ መለኮት ነው፣ እሱ ደግሞ ምንድነው? ሰው። ስለዚህ ዛሬ አምላክነቱ ላይ እናተኩራለን። ሰውነቱን ቢቀጥለው ሳምንት እናያለን። የክርስቶስ አምላክነት the deity of Christ የክርስቶስ አምላክነት የወንጌላዊ እምነት መሰረት ነው። የኛ የጴንጤቆስጣውያን እምነት ነው። የኛ የወንጌላውያን እምነት ነው። የክርስቶስ አምላክነት ሲባል ኢየሱስ መለኮታዊ ባህሪ ያለው ማለት ነው። ነገር ግን መለኮታዊ ባህሪ ያለው ማለት ብቻ ሳይሆን በባህሪው በክብሩና በስልጣኑ ከአብና ከመንፈስ ቅዱስ ጋር የተካከለ ማንነት አለው ማለት ነው። ድገሙ ይናስ ክርስቶስ አምላክ ነው ሲባል ኢየሱስ መለኮታዊ ባህሪ ያለው ብቻ ማለት አይደለም። ልክ ነው፣ መለኮታዊ ባህሪ አለው። ደግሞ ይህ መለኮታዊ ባህሪው በባህሪው በክብሩ በስልጣኑ ከአብና ከመንፈስ ቅዱስ ጋር የተካከለ ማንነት ያለው አምላክ እንዲሆን አድርጎታል። ሆሞ ውሲዮን ኢኩቫለንት ቱ ጋድ ዘ ፋዘር ኤንድ ጋድ ዘ ሆሊ ስፒሪት ከመንፈስ ቅዱስና ከአብ ጋር የተካከለ ማንነት ያለው ያልተዛነፈ ማንነት ያለው
የክርስቶስ አምላክነት በግልጽ ለመረዳት የሚከተሉትን 4 ነጥቦች ለማየት እንሞክራለን። 4 ነገሮች። እርሱ ዘላለማዊ አምላክ ነው። እርሱ መለኮት ነው። እርሱ በመለኮታዊ ባህሪው ከአብና ከመንፈስ ቅዱስ ጋር የተካከለ ማንነት ያለው አምላክ ነው። መለኮት ነው። ስለዚህ የክርስቶስ አምላክነት በግልጽ ለመረዳት 4 አንኳር ነገሮችን ለማየት እንሞክራለን። የመጀመሪያው ነገር የምናነሳው መለኮታዊ ስሞች ነው። ከሱ በፊት አንድ ነገር አንሳ። የክርስቶስን አምላክነት በግልጽ ለመረዳት የሚከተሉ 4 ምሰሶች መካከል አንደኛው የክርስቶስ አምላክነት የሚያሳዩ መጽሐፍ ቅዱሳዊ ማስረጃዎች ነው። ከሱ ልነሳ። መጽሐፍ ቅዱሳዊ ማስረጃዎች አሉ። አምላክ ነው ወይ ስንል አዎ። እንዴት አወቅ? መጽሐፍ ነግሮናል። አምላክነቱን የሚያረጋግጡ አንደኛው የመጀመሪያው ምሰሶ እሱ ነው። መጽሐፍ ቅዱሳዊ ማስረጃ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ቅድም ብየዋለሁ በቃል። በመጀመሪያ እግዚአብሔር ነበረ ነው የሚለን። ይህ ጥቅስ ወይም ይህ ቃል ክርስቶስ ከእግዚአብሔር ጋር መሆኑን ብቻ ሳይሆን እርሱ ራሱ ማንነቱ እግዚአብሔር እንደሆነ ነው የሚለው። በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ይህ ቃልም እግዚአብሔር ነበረ በሉ። ስለዚህ ኢየሱስ ክርስቶስ ከዘላለም እግዚአብሔር እንደነበረ ቃሉ ነግሮናል። ሁለተኛ ጥቅስ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ የክርስቶስ አምላክነት የሚያስረዳ መጽሐፍ ቅዱሳዊ ማስረጃዎች እያነሳው ነው። 28 ላይ ቶማስም ትንሣኤ ያገኘውን ክርስቶስ እንደዚህ አለው፣ ጌታዬ አምላኬ ብሎ ሲጠራው ክርስቶስ ይህን አምልኮዊ ስያሜ ተቀብሏል። ምክንያቱም ይህ አምላክነቱን በይፋ ያረጋገጠበት ክስተት ነው። ጌታዬ አምላኬ ሲለው እንዳታደርገው ተጠንቀቅ፣ እኔ እንዳንተ ባሪያ ነኝ ምናምን አላለም። እንደነ ጴጥሮስ እንደነ ጳውሎስ ተጠንቀቁ እኔ ሰው ነኝ አላለም። ዩአር ራይት ነው ያለው። ስለዚህ አንደኛው ማረጋገጫችን ከእርሱ ጋር የነበሩት ቅርብ ሐዋርያትና ደቀ መዛሙርት የክርስቶስን አምላክነት ምን አድርገዋል? አረጋግጠዋል። እርሱም ተቀብሏል። ሶስተኛ ጥቅስ ቅድም ያነበብኩት ቆላስይስ ምዕራፍ 1 15-20 ክርስቶስ የፍጥረት ሁሉ ፈጣሪና ደጋፊ ነው። የማይታይ አምላክ ምሳሌ መሆኑ ወይም የማይታየው እግዚአብሔር ምሳሌ መሆኑ ተገልጿል። የማይታየው አምላክ ምሳሌ፣ የሚታዩትና የማይታዩት ኃይላት፣ ስልጣናት፣ ዙፋናት ቢሆኑ የተፈጠሩት በማን ነው? እርሱ። ለምሳሌ መላእክት ብትመለከቱ ኃይላት፣ ስልጣናት ናቸው። የስልጣን ተዋረድ አላቸው። ወደ ሰማይ ብትሄዱ 24ቱ ሽማግሌዎች፣ እልፍ አላፋት መላእክት፣ በስም የተጠቀሱ መላእክቶች ታገኛላችሁ። እነርሱ ሁሉ በማን ተፈጥረዋል? በክርስቶስ። እነርሱ አክሊላቸውን አኑሮ ነው የሚለው። ሃሌሉያ! ለታረደው በግ ልክ ሲያዩት መጣ እንዴ ምናምን አለ የሚሉት፣ እርሱን ሲያዩት አክሊላቸውን ያወልቁና ይንበረከካሉ። ሃሌሉያ! ለታረደው በግ ታርደሃል አንተ፣ ኃይል ክብር እስከ ለዘላለም። ሃሌሉያ! የክርስቶስ ክብር ሲገባችሁ ትወርዳላችሁ። እኛ እኮ በጣም ገና ምንም ሳይበራልን እኮ ነው የበራላቸው። በክብሩ ሙላት ያዩት ሁል ጊዜ ምን የሚያደርጉት? ይወርዳሉ። አክሊላቸውን አስቀምጡ። ታርደሃልና ከዘላለም እስከ ለዘላለም ክብር ላንተ ይሁን ይላሉ። ሃሌሉያ! አንድ ጊዜ እንቁ ከትራቫዶ ዳዲያ ማሶዳ ረንታ ቦናዲያ ብሮቫሲያ ይህን ቃል አንብበን አውጀን እንደገና እንቀመጣለን። ራእይ ምዕራፍ 5 ላይ ኦ ሃሌሉያ! 24 ሽማግሌዎች ያደረጉት ተመልከቱት። ራእይ ምዕራፍ 5 ቁጥር 9 ጀምሬ ላምጣው። ቁጥር 8 መጽሐፉንም በወሰደ ጊዜ
አራቱ እንስሶችና 24 ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፍ ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገር ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት ይሆኑ ዘንድ አደረግካቸው። በምድርም ላይ ይነግሣሉ እያሉ አዲስ ቅኔ ይዘምራሉ። አየሁም ዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ በብዙ መላእክትም ድምፅ ሰማሁ። ቁጥራቸውም አላፋት ጊዜ አላፋት ሺህ ጊዜ ሺህ ነበረ። በታላቅ ድምፅ የታረደው በግ ኃይል፣ ባለጠግነት፣ ጥበብ፣ ብርታት፣ ክብር፣ ምስጋናም በረከትም ሊቀበል ይገባዋል አሉ። አብረን እንለዋለን በታላቅ ድምፅ በሉ። የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም በረከትም ሊቀበል ይገባል አሉ። ሃሌሉያ ሃሌሉያ ሃሌሉያ። ክብር ይገባዋል ወገኖች። እንቀመጣለን። ኢየሱስ ክርስቶስ ከአብ ጋር የተካከለ ማንነት ያለው የዘላለም አምላክ የእግዚአብሔር ነጸብራቅ ነው። ታውቃላችሁ፣ በሰማይና በምድር ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁኑ ሲሉ ሰማቸው። አራቱም እንስሶች አሜን አሉ። ሽማግሌዎቹም ወድቀው ሰገዱ ይላል። ሃሌሉያ። እግዚአብሔር ስም የተባረከ ይሁን። ታውቃላችሁ የኔና የእናንተ አምላክ የዘላለም አምላክ ነው። እኔና እናንተ ለማደን በመስቀል ላይ እንደ ሰፈሪንግ ሰርቫንት መከራ እየተቀበለ እየተገረፈ እየተዘበተበት መስቀል ላይ ስለዋለ ተራ እንዳይመስላችሁ። እርሱ አሜን የሆነ ነው። እርሱ የዘላለም አምላክ ነው። እርሱ ከአብ ጋር የተካከለ ማንነት ያለው አምላክ ነው። ክብር የሚገባው አምላክ ይገባዋል። እሱ የዘላለም አምላክ ነው። እርሱ ሊሰገድለት የሚገባ አምላክ ነው። ተራ አምላክ የለንም ወገኖቼ። ከአብ ጋር የተካከለ ማንነት ያለው ዘላለማዊ አምላክ ነው። አምላክ ፍጥረት ሁሉ ለእርሱና በእርሱ እንደተፈጠረ በግልጽ ይነግራል መጽሐፍ። የዕብራውያን ጸሐፊ ደግሞ በሚገርም ቃል ምዕራፍ 1 ከ1 እስከ 4 ላይ ሲነግረን የክብሩ ነጸብራቅና የባህሪው ምሳሌ ነው ይላል። የእግዚአብሔር ክብር ያንጸባረቀ የእግዚአብሔርን ምሳሌ ገልጦ ያሳየ ኢየሱስ ክርስቶስ ነው። መላእክትም እንኳን እንዲሰግዱለት መታዘዛቸው ከፍጥረት በላይ መሆኑን ያረጋግጣል። መላእክት ሁሉ ለእርሱ ምን ያደርጉ ይላል? ይስገዱ። ለምን? እርሱ ከዘላለም ነው። እርሱ የዘላለም አምላክ ነው። እርሱ የፍጥረት መገኛ ነው። የመላእክት ፈጣሪያቸው ነው። እነሱ መናፍስት ናቸው። እርሱ ግን ልጅ ነው። ከዘላለም ልጅ ነው። እርሱ ስግደት የሚገባው ነው። እነሱ ስግደት አቅራቢዎች ናቸው። እንኳን ሊሰገድላቸው እነሱ ሰጋጅ ናቸው። እንዳታደርገው ተጠንቀቅ፣ እኔ ካንተ ጋር ለዚህ ለታረደ በግ ምሰግድ ነኛል። ወገኖቼ መጽሐፍ አስረግጦ ይነግረናል። እርሱ የዘላለም አምላክ ነው። አምላክ ነው። እኔ ተራሱ አይደለም ማመልከው፣ የሰማይና የምድር ጌታ። ሃሌሉያ። እኛ ሞቶ የቀረ አምላክ የለንም። የኛ አምላክ የዘላለም አምላክ ነው። ይህ አምላክ ነው የምናመልከው። ለዚህ አናፍርም። ማናፍርበት እኮ ለዚህ ነው። ኢየሱስ ክርስቶስ ለኔ ከተሰቀለበት እኔም ለሱ ከተሰቀልኩበት ከዚህ መስቀል በቀር ለኔ ትምክህት ይራቅ አለ ጳውሎስ። ለምን ካላችሁ ሚስጥሩ ገብቶት እኮ ነው። የተሰቀለው ተራ ሆኖ አይደለም። ዓላማ ሚሽን ኖሮት ነው። ይኸው የተሰቀለውና የተቀበለው ከሙታን የተነሳውና ከፍ ያለው ተመልሶ የሚመጣው እርሱ የዘላለም አምላክ ነው። አዳኛችን የሆነው የዘላለም አምላክ የዘላለም ማረፊያ የሆነ ጌታ። ሃሌሉያ። በእርሱ ክብር ውስጥ ነው የምንኖረው። እኛ ተራ ሰዎች አይደለም ወገኖቼ። ይሄ ሲገባን ነው
ይሄ ሲገባን ነው ክርስትና የሚጥመን። ይሄ ሲገባን ነው ትምክታችን መስቀሉ የሚሆነው። መልአክ የሚሰግድለት የሚንቀጠቀጥለት 24ቱ ሽማግሌዎች የሚሰግዱለት አክሊላቸውን የከበሩበትን አክሊል አውርደው የሚሰግዱለት የዘላለም አምላክ ሃሌሉያ። በዚህ ክብር ውስጥ ነው የምንኖረው ወገኖቼ። የኔና እናንተ አምላክ ተራ አምላክ አይደለም። መቃብር ይዞት የቀረ አምላክ አይደለም። የመሬት ስበት የያዘው አምላክ አይደለም። በአብ ቀኝ የተቀመጠ ተመልሶ የሚመጣ የሚሰገድለት እኛንም የሚያከብር ጌታ ነው። ሃሌሉያ። እሱ ክብራችን፣ እሱ ክብራችን። በዚህ ክብር ሙላት ውስጥ ነው የምንኖረው። እግዚአብሔር ስም የተባረከ ይሁን።